አረ አንተ ደግሞ ከምቼ ጀምሮ ነው የትኛበትን ማንጠፍ የጀመርከው? አይ ቅዱሴ፣ አሁን አንተ ያ የምታውቀው ያ ዝርክርኩ ናቲ አይደለሁም ቅዱሴ። የምራውን በጣም ተለውጫለሁ። በመቀየር በጣም ደስ ብሎኛል ናትሻ። የምር ሁሌ የምፈልገው ይሄንን ነው። በል በቃ አሁን ወተን ቁርስ አዘን እንብላ። ቅዱሴ፣ እኔ እንኳን ልሄድ ነው፣ አንተ ብላ። እንዴ ምን ማለት ነው? ወይ ነው የምትሄደው? ቅዱሴ ብላ፣ ግድ የለም እኔ ወደ ስራ መሄድ ስላለብኝ። እንዴ ምን ማለት ነው ናቲ? ፍቃዱ ዛሬ አላልኩም ከኔ ጋር ትውላለህ። ይኸውልህ ናቲ፣ የተፈጠረው ነገር ይገባኛል። እንደዚህ እየሆንክ ያለው ለዛ እንደሆነ ግልጽ ነው። ግን ደግሞ በቃ እርሳው። የኔና ያንተ ወንድምነት ከተፈጠረው ነገር በላይ ነው። ግልጽ አይደል እንዴ? እባክህን ቅዱሴ፣ እባክህን ይቅርታ አድርግልኝ። እኔ ቃልህንና እምነቴን ምንም መጠበቅ አይቻልኩም። ከንቱ ሰው ነኝ። የምር ቃልህንም አጥፌ በልቼ ሰሞኑን በራሴ ችግሮች ምክንያት ለአንቺ ጊዜ እየሰጠሁሽ አይደለም፣ የሚገባሽን ፍቅር እያሳየሁሽ አይደለም። እንደዛ አትበል ኪራዬ። እኔ እኮ ባንተ ሁሌም ደስተኛ ነኝ። ተከፍቼ ባላቅምሽ ደግሞ በዛ በክፉ ጊዜያችን እንኳን ፍቅር ቅንጣት ታህል እንኳን አልቀነሰብኝም ነበር። ምን ይወድባል? አፈቅራለሁ። እኔም እጅግ በጣም ነው ማፈቅርሽ የኔ ደልት። ወይ ምሪ፣ እንዴት ነሽ? ሄሎ ናኦሚ፣ ደህና ነኝ። እኔ ባል እንዴት ነህ? እኔ ደህና ነኝ ምሪ። ቆየት ሄደሽ ነው? ቤት ስመጣ እኮ አጥቼሽ መጣሁ ናኦሚ። ትንሽ እኮ መጨረስ ያለብኝ ነገር ነበር። ሰላም ሰላም፣ እንዴት ናችሁ? ያላችሁ በሰላማችሁ ብዝት ይበል። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። እንግዲህ ቅዱስ ስለመጣ በጣም ደስ ብሏችኋል። ሁላችሁም በድጋሚ እንኳን ደስ አላችሁ። የቅዱሴ ልብ ምን አይነት መታደል ነው! እንደዚህ አይነት መልካምነት በጣም ይለያል። በጣም ነው ደስ የሚለው። ቅዱሴ እንግዲህ ያጣኸውን ነገር ፈጣሪ እንዲሰጥህ እንዲክስህ ምኞታችን ነው ማለት ነው። ናቲም እየተጸጸተ ተንበርክኮ ሁሉ ይቅርታ እየጠየቀ ይገኛል። ገና ጸጸቱ አልወጣለትም። እንግዲህ ምንም ማድረግ አይቻልም። ናቲ መበርታት ነው ያለብህ። ታሞ ከመሟቀቅ አስቀድሞ መጠንቀቅ የሚባል አባባል አለ። ያው በጊዜው በሰዓቱ አንተ ትክክል መስሎ የታየህን ነገር ነው ያደረከው። ያ ደግሞ ትክክል ስላልሆነ ያደረከው ያለው ነገር እንግዲህ ስህተት መሆኑን ያው በተግባር አሳይቶሃል። እየጠጣህ መንዳት ምናምን ተቀይረህ ተለውጠህ ነበረ መጠበቅ የነበረብህ፣ ነገር ግን አልተሳካም። እንደዛ አልሆነም። ዞሮ አሁንም ቢሆን አረፈደም። ስራ ሳትንቅ ጉንብስ ቀና ብለህ እየሰራህ ትገኛለህ። ስለዚህ ከሰራ ከበረታህ አንተ ከተቀየርክ በቃ ቅዱሴ ባንተ በጣም ደስተኛ ነው የሚሆንብህ። በጣም ነው የሚኮራብህ፣ በጣም ነው የሚተማመንብህ። ልክ እንደ ካስከው ያጠፋኸውን ነገር እንደመለስከው ነው የሚያስበው። ቅዱሴ በጣም ነው የሚወድህ፣ እንደሚወድህ እየነገረህ ነው። ራስክን መጨናነቅ እንደሌለብህ ሁሉ ነው እየነገረህ ያለው። ስለዚህ ከዚህ በኋላ ትላንትን እያሰብክ ዛሬን ማበላሸት የለብህም። መበርታትና ወደፊት ነው መጓዝ ያለብህ ናትዬ። ኒናም እንግዲህ በቀላልማ እኔ ይቅርታ አላደርግለትም እያለች ኩርት ቅብርር እያለችበት ነው። እዋትማ ጉድ እኮ ነው። ቅብርር እያለችበት ነው። ግን ናቲ ስለሚወድሽ ነው እንጂ ሌላ አይነት ወንድ ቢሆን ኖሮ እንደዚህ ስትበጣጠሽበት ሌላ ሴት ያፈቅርልሽ ነበረ። ኒናዬ ያው እሱ ይመጣል ብለሽ ስትጠብቂው እሱ ሌላ ሴት ጋር ሄዶ ሌላ ሴት አግብቶ ምናምን እንደዛ ይጠብቅሽ ነበረ። ግን ደግሞ ናቲ ጥፋቱ ስለገባውና ጥፋቱን ስላመነ ነው። አንቺ በልክ ማድረግ መቻል አለብሽ። በቀላል ይቅርታ አረጋለሁ አላረግም ሳይሆን ዞሮ ያው ከተቀየረ የሆነት በቃ ባል ይሆን ይችላል። ካልተቀየረ ደግሞ መቼም ቢሆን ተቀየረ ያለው እያለ ውሸታም ወንድ ከሆነ ውሸታም ነው። ጊዜሽና ሰዓትሽን አታቃጢ። የራስሽ የሆነ ህይወት የራስሽ የሆነ ስራ እንዲኖርሽ ጥረት ማድረግ መቻል አለብሽ እንጂ ይቅርታ ቶሎ አላረግም ቶሎ አረጋለሁ የሚለው ዝጋ
ምንም መፍትሄ አይሆንም። ያው አንዳንድ ጊዜ ቸኩለንና ሳንቸኩል ነው ምናምን እንደዛ ብለን እናስባለን። ግን በቃ ሁን ያለው ነው የሚሆነው። እንደ ነገርኳችሁ በቃ ጥርሶ ከሆነ ጥርሶ ነው፣ ባለጌ ከሆነ ደግሞ ባለጌ ነው። ሁልጊዜም እያስመሰለ ሁልጊዜም በቃ እየተቀጠፈጠፈ ነው የሚኖረው። ጊዜሽን ማቃጠል የለብሽም። ጠቅለል ብለሽ ተጠቃለሽ እንግዲህ ከጎን ሆነሽ ማበረታታት የራስሽ ስራ መስራት ነው ያለብሽ እንጂ ሌላ ነገር አያስፈልግም። ኒናዬ ጺና ኪራ ደግሞ እንዴት ነው ዛሬ ላይናችን በጣም የሚያምር ውብ የሆነ ቦታ ያሳዩን። በጣም ነው የምናመሰግነው። አረንጓዴ ሳሩ ምናምን አያምርም? በስማ በጣም ነው እኔ በበኩሌ የተደሰትኩት። ቴንኪዩ። ሁሉ ጊዜ እንደዚህ ይልመድባችሁ። በቀጣይ ደግሞ ናሆምና ምሩ እንደዚህ አይነት ቦታ ሄዳችሁ ማየት እንፈልጋለን። ሮማንቲክ የሆነ ጊዜያችሁን አሳልፉ። እንግዲህ ያው እኛንም በቅናት እንዳትደፉን፣ ግን ፍትህ እንፈልጋለን። ለኛ ፍትህ እያላችሁ የምትገኙላችሁ አሁን ድምጻችን ማሰማት አለብን። ፍትህ ለኛ ለተመልካቾች አስባችሁታል? እኛ እኮ ራሱ በቅናት ማለቃችን ነው። የኛስ ጊዜ መቼ ነው እንደዚህ የሚሆነው እያልን በቃ አለመቅናት አይቻልም። ፍቅራችሁ በጣም ደስ ይላል። ሰላማችሁ ስለተመለሰ በጣም ደስ ብሎና ጺና ኪራ እንዲሁም ልጅ ውለዱልን እያላችሁ ነው። ምንም ጥርጥር የለውም። መንታ ነው የሚወልዱት። እንደውም እነሱ መንታ ልጅ ዘውላችሁ ይመጣሉ። ያው እናንተ ብቻ ለማሳደግ አለው ለማለት ያኔ እጃችሁን ታወጣላችሁ። አሁን ውለዱ ብቻ ሳይሆን በቃ ልጁ ከተወለደ በኋላ ትይዛላችሁ ወይ ጺና ኪራ በቃ የራሳችሁ የሆነ ጊዜ እንዲኖራቸው ታደርጋላችሁ ወይ? ልጅ ከተወለደ በኋላና ልጅ ሳይወለድ ያው ብዙ ልዩነቶች አሉ። ዞሮ በጣም ደስ ይላል። ጺና ኪራ ሁሉ ጊዜም እምር በሉልን። እንደዚህ የራሳችሁ የሆነ ጊዜ ማሳለፉ በጣም ጥሩ ነው። በዛ ላይ ደግሞ ኪራ ሲዘፍን እንዴት ነው? በነገራችን ላይ ኪራ ድምጻዊ ነው። ፈጣሪ ነገሮችን አሳክቶለት እንግዲህ በዘፈን እንደምናየው ሙሉ እምነት አለን። በትወና ብቻ ሳይሆን የዘፈን ብቃቱንም ያሳየናል። እንዲሁም ሞዴሏ ጺ መሆን መቻል አለባት። ጺና ኪራ የእውነት ባልና ሚስት የሚመስሉኝ ነገር የምትሉት ነገር አለ። ያው አይታወቅም፣ እሱ ሚስጥር ነው እንግዲህ ሁሉም ነገር ያው ስለማይነገር ለዛ ነው። ስለዚህ በቀጣይ የምናየው ይሆናል። ዞሮ ምሩ ደግሞ ስራ ፍለጋ ወጥታ ነበረ። ከስራ መልስ እንግዲህ ስራ ፍለጋ ውላ መጣ። ባሏ ቤት እንዴት ነው ፏፈሽ አድርጎ የምትወደው ምግብ ሰርቶ አቤት መንከባከብ። ሁሉም ወንዶች እስኪ በቃ ትህትናን፣ ፍቅር አሰጣጥን ከናሆም ተማሩ እስኪ ጎበዝ። ኪራ እንኳን ያው ብዙ አልነበረም ሙያው፣ ግን የጽባል ስለሆነ የተማረ ነው፣ ችግር የለውም። ፍርፍር ሲሰራ ያው አባይ የኛ ግድቡ ወንዙ ሆ የኛ ብሎ መረቅ ያለው ፍርፍር ነው የሚሰራው። ዞሮ የጽባል ስለሆነ እንደነገርኳችሁ ሙያ ከጽጋ ያው በሽ ስለሆነ እሷ እያስተማረችው ነው፣ እየተስተካከለ ነው። ኪራ ግን እንደ ናሆም አይሆንም። ናሆም ደግሞ በጣም ይለያል። ለሚስቱ ያለው ክብርና ፍቅር በዚሁ ቀጥል። ናሆማ እንግዲህ ምሩ ስራ ልትፈልግ ነው የሄደችው። ነገር ግን ስልክ ሲደውሉላት ድምጿ እየተረተበተች እየተቆራረጠ ነበረ። ያው በጣም ደስ ይላል፣ አሪፍ ነው። የሚስቱን ድምጽ እንደዚህ ደስ ሲላት ሲከፋት በስልክ ማወቁ በራሱ በጣም ደስ የሚል ነገር ነው። እሷ ኧረ ምንም ፀሐይ መጥቶኝ ነው ደክሞኝ ነው ምናምን ብላ ለማስቀየስና ለማዋሸት ሞክራለች። ግን ደግሞ ናሆማ አውቋል፣ ተጠራጥሯል። ሊሆን የተረበሸችበት ነገር እንዳለ ግልጽ ነው። እሷ መጫንና ማስገደድ ስላልፈለገ ነው ዝም ያላት እንጂ የሆነ የተረበሸችበት ነገር እንዳለ ጠርጥሯል። እሷ ደግሞ ጓደኞቼ የድሮ ትምህርት ቤት ግሩፕ ምናምን ብላ በቃ ቅብጥስጥስ ምንጥስጥስ ነው ያለችው። ምሩ ግን አቤት ምሩ አረታይ ለምን ተዋሻለሽ? ምሩዬ አሁን ላይ ስራ እንድትፈልጊ ካልፈለገ እኮ ስራ አግኝተሽ
ስራ በቃ ተቀጥረሽ ነይ ተብለሽ እንዴት ነው ተዋውለሽ ተስማምተሽ አትሄጂም ቢልሽ ምንድነው የምታደርጊው? ስለዚህ ማሰብሽ ጥሩ ነው ስራ ለመስራት። ነገር ግን ደግሞ ስራ ሲሰራ ከባል ተደብቆ አይደለም። ውልና ስምምነት የሚባል ነገር አለ። እሱ ነገር ሁሉ ካረግሽ በኋላ ደግሞ አልመጣም ባለቤቴ ፈቃደኛ አይደለም ማለቱ ይሄ ትንሽ ከበድ የሚል ነገር ነው። ስለዚህ የምትፈልጊውን ነገር ባልሽን እያማከርሽ ባልሽ ጋር ተስማምተሽ መሆን መቻል አለበት እንጂ በድብቅ የሄድሽበት ነገር ምንም በቃ እርሜ የለውም። ሲቀጥል ልትቀጥዩም አትችይም። እውነቱን ተናገረሽ ለናሆም ማገዝ ካለብሽ አንቺ ከሱ ጎን ሆነሽ ማገዝ ነው እንጂ ይሄ በድብብቆሽ ስራ ይመጣል ምናምን የሚያዋጣ ነገር ስላልሆነ ምሩዬ ባልሽን አማክሪው፣ ባልሽን አወያዩ። ኖ ካለሽ ደግሞ ኖ አይቻልም ካለ በቃ ምንም ማድረግ አይቻልም። ብትስማሙ መልካም ነው። ተስማምታችሁ ፈቃደኛ ሆኖ እንድትሰሪ ቢፈቅድልሽ ምንም ማለት አይደለም። ያው ስራው እንግዲህ ናሆማ እንዲስተካከልለት በጣም ምኞታችን ነው። ይስተካከላል። ፈተናን ደግሞ ከጽና ከኪራ መማር መቻል አለባችሁ። አንድ ስትሆኑ ስትተባበሩ ያኔ ታልፉታላችሁ። የማይታለፍ ነገር የለም። ስለዚህ ምሩዬ በርቺ ባልሽን ስራው እንዲስተካከል ከጎን ሆኝለት እንጂ እኔ ስራ ሰራለሁ ምናምን ብለሽ ራሽ ማጨናነቅ የለብሽም ምሩዬ። ሄኖክና ቤቲ ደግሞ እንዴት ነው አመራራችሁ? እንደ ጋብቻቸውን በር ዘግተው እኮ ጋብቻቸውን አጸኑ። ጎበዝ እንዲለያዩ የሆነ ነገር አድርጉ እንጂ እንደ ዛሬ የሆነ ነገር አድርጎ በቃ መስማማትማ የለባቸውም። ሄኖክና ቤቲ ሲስማሙ ያመናል ብላችሁ የሆነ ነገርማ አድርጉ። ዝም አትበሉ። እንግዲህ አማን እዛ ቤት ተመልሶ ሄዶ ነበረ። ተደባድበው ስልካቸውን ሰርቆ ከወጣ በኋላ እነሱ ጋር ተመልሶ ሄዶ ነበር። ነገር ግን ጥፊ ቀምሶ ነው የተመለሰው በሚያሳዝን ሁኔታ። እንዲሁም ከህሊና ጋር በተለያየ ሰዓት እሷን ጥሎ ከቤት እንደወጣ እንግዲህ መርማሪ ጆ አግኝቶት በምሽት እየጠየቀው ነበረ። በሚያሳዝን ሁኔታ ቤቱ ሁሉ ወስዶታል። መርማሪ ጆ አፋጦ እውነቱ እንዲናገር ካደረገው በኋላ እንዴት ነው ቤት ውስጥ ሌላ ወንድ ምናምን ነገር ኖሮ ይሄ ቤቴ ነው የኔ ነው ውጡ ብሎ ሲላቸው የሆነ ድራማ እየተሰራ እንደሆነ እንዴት ነው ያልጠረጠረው መርማሪ ጆ ነቃ ደንገጥ በል እንጂ ምንድን ነው? አማን ተረጋግቶ ነው እየነገረህ ያለው። አማን እኮ ቆቅ ነው፣ ብዙ ነገር መሸከም የሚችል ሰው ነው። ስለዚህ መርማሪ ጆ በዚህ በአሁኑ ላይ ስህተት ሰርተሃል። እንግዲህ ወንዱንም አንጠልጥለህ ይዘህ ሄደህ መጠየቅ ነበረብህ። ስለዚህ ህግ አካል ስለሆንክ ምንም ማድረግ አይቻልም። ድራማ እየሰሩ ነው። እንግዲህ ህሊና የምትባል ሴትዮ በሽጉጥ መታዋለች አማን መሞት የለበትም፣ አማን አይሞትም፣ መሞት የለበትም የምትሉ ብዙ አስተያየቶች አላችሁ። እውነት ነው። አማን መሞት የለበትም። አማን ምንም አላደረገም። ጥፋተኛ ነው። ጥፋቱን ደግሞ ህግ ነው ሊቀጣው የሚገባው። እንግዲህ የአቶ በላይ ልጅ በጣም አረመኔ፣ በጣም ጨካኝ፣ በቃ የሴት ልብ ሳይሆን ያላት እኔ እንጃ፣ በጣም ነው የምትደብረው። ስለዚህ እሷ መታሰር መቻል አለባት። እንግዲህ ቤት ውስጥ ድራማ እያሰራችሁ ያለውን ልጅ የቤተሰቦችን ጭንቅላ ቆርጫ አመጣለሁ ምናምን እያለች የክፋት ንግግሯንና የክፋትን ጽዋ እያጠጣችሁ ትገኛለች። ያ ሰው ምንም በማያውቀው ነገር ነው እያስገደደችው ያለችው። ዞሮ ወደድክም ጠላህም ወደዚህ ነገር ውስጥ ገብተሃል ብላ በጣም ተጭነዋለች። እንግዲህ ሰው ደርሶ ካላስጣለው አማን ቢያንስ እንኳን ከተመታ በኋላ እንደ አባቷ የመትረፍ እድል ቢኖረው ቢተርፍ አሪፍ ነው። ዞሮ ትያዛለች። የምትያዘው እንግዲህ ህሊና በላይ ብሎ የአቶ በላይ ልጅ እንደሆነች ልጅ እንዳለችው ስለነገረው ለአቶ በላይ ሌላ ጥርጣሬ ነው። አማን ሲጠፋ አማን ሆስፒታል ሲሆን እሱ ነገር ያው መርማሪ ጆን እንዲነቃና የእውነት ልጅ እንዳለው አማን እንደታገተና ልጅቷን ጥሏት እንደወጣ እሱ ነገር ግልጽ ይሆንለታል። ያኔ ያምነዋል። በጊዜው ግን ተደናግጠሃል ብሎ አላመነውም።
ቢያምነው ጥሩ ነበረ። ከጀርባ ምን እንዳለ እንቃርጎ ይዞ ያንን ወንዱን ቢጠይቀው ዞሮ ዞሮ መያዟ አይቀርም። ያቶ በላይ ልጅ እንደ አባቷ የክፋት ጽግ እያራመደች ትገኛለች። ሀኒና ኤደን ደግሞ እንዴት ነው? ኪያን በስራ እያገዟት ነው። ኪያ ወደ ቤቷ ተመልሳለች። እስካሁን ነኪራ ጋር ነበረች። ጠበቃውን እሺ ትበለው የብዙ ሰዎች አስተያየት ነው። እንግዲህ እሺ ካላለች በቃ ተበላሽ ኪያ ተበላሽ፣ ቁማ መቅረቷ ነው። ስለዚህ ኪዬ ነቃ ብለሽ ከዚህ በኋላ በትላንት ጫማ መሄድ የለብሽም። አስተሳሰብሽን ቀይረሽ በቃ ጠበቃውን እሺ ብለሽ እሱ ጋር መኖር ነው ያለብሽ። ደግሞም አይጎዳሽም። ሀኒና መርማሪጆም እንግዲህ መርምር ያልሽውን ነገር እየመረመረ ነው። መርምሮ ሲጨርስ መምጣቱ አይቀርም። ለጊዜው ግን ኤደንና ሀኒ አንድ ቤት ተከራይታችሁ አንድ ላይ ብትኖሩ አሪፍ ነው። ምክንያቱም ኪያ ባል ካገባች ሰው ጋር ደባል ሆኖ መኖር ስለሚከብድ ያው የራሳችሁ አጣጭ እስክታገኙ ማለት ነው። ሀኒ እንኳን አለሽ፣ ኤደን ነች የምትቀረው። ኤደንን ማንን እናጋባት? ያሬድ እንግዲህ በጣም ቀልቃላ ነው። አይኑ ሴትና ሴት ላይ ነው። በጣም የሚያሳዝን ምስኪን የሆነ ፍጡር ነው። እነ ደግሞ ያሬድ ጋር ስታወራ የነበረችው ልጅ ሁለት እህትማማች ናቸው። መንትያ ናቸው ወይስ አይኤ ናቸው የሚል ግምት አላችሁ? ምን ይመስሏቸዋል? አይኤ ነጽናት ድራማ ውስጥ ይገባሉ? ለማንኛውም መንትያ ናቸው። አይኤ ምናምን ነገር ዝጋ አይሰራም። አይኤ የለም አንፈልግምም። ያው ለማመን ሊከብዳችሁ ይችላል፣ ግን ደግሞ መንትያ እህትማማች ናቸው። አትጠራጠሩ። ያሬድ እንዴት ነው? ያሬድ የተመቸው ሰው አለ? ያሬድ አድናቂ ወይስ ገና ያሬድ ማድነቅ ላይ አልደረሳችሁም? በነገራችን ላይ ያሬድ በጣም መልካምና ቀና ሰው ነው። ያ ማለት ግን ሴት ላይ ያለው አቋም በጣም ሊደብር ይችላል። ለኛ ለሴቶች ያው ሴት ባየ ቁጥር በጣም ከባድ ነው። እንግዲህ ምንም ማድረግ አይቻልም። ያሬድዬ የአይን ሻወር እየወሰድክ መኪናህን ማጣጠብ ነው የሚጠበቅብህ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ እናመሰግናለን።